ስለማታስቢለት አታስመስይ። አሃ ስለምታስቢለት ነው የገዛ ጓደኛው ነው ያገባው። ምን አባሽ ነው ያልሽው? ሰምተሻል እባክሽ። ዝም በይ፣ ምንም እንዳታወሪ። ምን? አዎ ዝም በይ፣ በፍጹም እሷ እንዳትናገረት። ለሷ ስትል እኔን እየተናገርከኝ ነው? አዎ በእሷና በፍቅሬ በፍጹም እንዳመጭብኝ። አንድና ብቸኛ ልጅ። ለዛ ነዋ እስካሁን በህይወት ያለሽው አንቺ ላይ መጨከን ስለማልችል። ጨከንክብኝ እንጂ እኮ አባዬ፣ አንተ ከምትቀየመኝ ይቅርታ ብለኸኝ ብገላገል ይሻለኛል። አንቺ ልጅ ለምን ከእግሬ ላይ አትነሽም? በፍጹም ይቅር ካላልከኝ አልነሳም አባዬ። ትርሲት አንድ ነገር በይልኝ፣ ልጅ ከእግሬ ላይ አስነሽልኝ። በላጋሽ ታውቃለህ። እባክህን የተከበርክ ብሩክ ወደ ውስጥ ግባለን። ቾምቤ እንደዛ አይነት ቀልድ አልወድም። ሰርፕራይዝ! ምን አይነት ቀልድ ነው የምትቀልደው? ቾምቤ በብሩክ ጉዳይ ቀልድ አላውቅም፣ እሱን ታውቃለህ። እጅግ አጓጊ እጅግ ልብ አንጠልጣይ የሆነው ተወዳጁ ኪያ ዛሬም አጓጊና ልብ አንጠልጣይነቱን ቀጥሏል። ትርሲትና ብሩክ ተፋጠጡ። በስተመጨረሻ ከቤቴ ልትማግጡ አትችሉም፣ በገዛ ቤቴ ሌላ ሴት ልትይዝ አትችልም ስትል ትርሲት ብሩክን ተቆጣችው። ብሩክም አይመለከትሽም፣ አንቺም እኮ ድፍረት ኖሮሽ የገዛ ጓደኛዬን አግብተሻል ሲል ተቆጣት። በጣም የሚያሳዝንና በጣም ልብ የሚሰብር ነገር እየተፈጠረ ነው። ጦርነቱ እየተጋጋለ ፍጭጫው ሊቀጥል ነው። ብሩክ በደህናው ቀን የዘራው መልካም ፍሬ አፍርቶለት ብድሩን የሚከፍልበት ቀን ደርሷል። እሱም አሁን በሚኪያስ ተንኮል የተነሳ ነገሮች እየተበላሹበት ነው። በዚህ ምክንያት አንዲት ጎበዝ ጠበቃ በደህናው ቀን ያስተማራት ከጎዳና ላይ አውጥቶ እዚህ ያደረሳት የእሱ በህይወት መኖርን ስታይ እንዴት ደንግጣ ራሷን እንደሳተች አይተናል። ይህ ማለት የብሩክ መልካምነትና ቀና ሰው መሆኑን ያየ ነው። ሚኪያስ በስተመጨረሻም ብሩክን ሊያስገድለው ወስኗል። የትርሲት ሹፌር ልጆቹን ጥሎ ወደ ሌላ ሀገር እንደሚሄድ ቤተሰብ ጥየቃ አጋጣሚውን ተጠቅሞ ተከስተን እዛ ቤት ሰላይ አድርጎ ሊያስገባው ነው ሚኪያስ። ነገሮች በዚህ ሁኔታ ከቀጠሉ የዛ ቤት ሰላይ ወሬ አቀባይ ጆሮ ጠቢ ትሆናለህ፣ ትርሲትና ብሩክን እያንዳንዱ ትከታተልልኛለህ ብሎታል። ትርሲትም ከባድ ጭንቀት ውስጥ ገብታለች። ሚጣ የብሩክ ፍቅረኛ ናት በማለት እንግዲህ በቅዠት ብሩክና ሚጣ ሲሳሳሙ ደርሳ እንዴት በገዛ ቤቴ እኔ እኮ ሚስት ነኝ ሞታል ብዬ ስንት አመት ሳለቅስ ኖሬ ነው ተስፋ ቆርጬ ያገባሁት፣ በማግባት የምጸጸታለሁ። ብሩክ አሁን ፍቅር ከውስጥ ያልወጣልኝም፣ ግን በዚህ ልክ አንተ ትከዳኛለህ ብዬ አላስብም። ያውን በገዛ ቤቴ እንዴት አደርጋለሁ በማለት ከብሩክ ጋር ተፋጠዋል። ብሩክም በፍቅሬና በህይወቴ አልደራደርም፣ በሚጣማ አትውጭብኝ ሲሉ ከባድ ጦርነት ውስጥ ሊከፈት ነው። ሚኪያስ አሁንም ተንኮሉ እንደቀጠለ ነው። ሹፌሩ መሄዱን ተከትሎ ተከስተን እዛ ቤት ሊያስገባው ነው። ይህ ማለት እያንዳንዱን እንቅስቃሴ በደንብ የማወቅ እቅድ አዘጋጅቷል ማለት ነው። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ የእነ አባባ ቤት በመቃጠሉ ብዙ መንደሮችና ብዙ ጎረቤቶች እንደተጎዱና አብረው ብዙ ጉዳት እንደደረሰባቸው አባባ አይቶ መጥቷል። በዚህም የተነሳ የሚወራ ወሬ ወደኛው አዝምሟል። ከእናንተ ቤት ነው እሳቱ የተነሳው፣ ልጄ እባክሽን እውነቱን ንገሪኝ፣ ቃል ግቢልኝ እውነቱን ልነግሪኝ በማለት ሚጣን ሲጠይቋት አባቴ ይቅር በለኝ፣ መብራት ሲመጣ ሻማውን አላጠፋሁትም፣ አጋጣሚም ተያይዘን ወደ ውጭ ወጣን። አባባጃ እጅግ ልባቸው ተሰብሯል። እኛም እኮ ትርሲትን ስለጣለልን ነው እንጂ ከነሱ የባሰ የጎዳና ህይወት ነበር የሚገጥመን። ያችሁ ዶሳሳ ጎጇችን የባንቺ ምክንያት ከኛ አልፎ ለጎረቤት ተረፍን። መርዶ በጣም ከባድ ነው። በዛ ላይ ደግሞ በገዛ ልጅ መዘናጋት እንዳለ የሰፈር ሰው መውደሙ በጣም ያሳዝናል በማለት ሚጣን ይቅር አልልሽም ልጄ፣ በጣም ልቤን ሰብረሽዋል፣ የጎረቤት እምነት አሳጥተሻል፣ ጎረቤትን ከባድ ችግር ውስጥ ከተሻል በማለት ይቅርታ እንዳትጠይቂ በማለት ትቷት ወጥቷል። ብሩክ በስተመጨረሻ በደህናው ቀን የዘራው መልካም ፍሬ አፍርቶ አሁን ብድሩን የሚመልስበት ቀን ሰዎች እየመጡለት ነው። ቸቤ ተገኘ። ከቸቤ ቀጥሎ ደግሞ አንዲት መልካም ጠበቃ መልካም ልጅ ከጎዳና ላይ አንስቶ እንደ ቸቤ ረድቷት ትምህርቷን ተምራ ሰዓት የላሰች ጠበቃ ሆና የጠበቀችው ምርጥ ልጅ እሱ በመሞቱ በጣም ልቤ ተሰብሯል። የዘራውን ፍሬ አፍርቶ ባለማየቱ እጅግ አዝናለሁ እያለች እያለ ቸቤ ትክክለኛ ብሩክን አመጣልሻለሁ በማለት
ከፎቶ ልቂያው ብሩክ ብሎ ሲያሳያት ራሷን ስታወድቃለች። ይህ ማለት የብሩክን መልካምነትና ምን ያህል ደግ ሰው፣ ምን ያህል ሰጪ፣ ምን ያህል ለጋሽ እንደሆነ፣ ለድሆች ሩሩ፣ ለተቸገሩ ረጂ፣ ለተቸገሩ ደራሽ እንደሆነ፣ ምርጥ አባት፣ የዘራውን እየሰበሰበ ፍሬ አፍርቶ እየመለሰለት እንደሆነ ያየ ነው። ትርሲት በከባዱ በቅናት እየተንገበገበችና እየተቃጠለች ነው። በዛ ላይ ደግሞ ሚኪያስ አሁን ዘበኛው ተከስተን ወደ ቤት ሊያስገባው ነው ሹፌሩ በመሄዱ አስመልክቶ። ይህ ማለት ለሚኪያስ ነገሮች ቀለል ሊሉለት ይችላሉ። ምግብ ሊመርዝ ይችላል፣ የሆነ ነገር ሊያደርግ ይችላል ምናምን ብዙ ነገር እና አሁን ቸቤ ከጠበቃዋ ጋር ተነጋግሮ ተከስተና ሚኪያስ እሱን ለማጥቃት እሱን ለመጉዳት እየሞከሩ እንደሆነ አልሳካላቸው ብሎ ነው እንጂ ብዙ ጊዜ እየጣሩ እንደሆነ መድረስ አለባቸው ነው። በዚያ በኩል ደግሞ አባባ እንግዲህ በሚጣ ተበሳጭቶ ከቤት በመውጣቱ ተከትሎ ብሩክም እንዴት ይወጣል በዚህ ምሽት ማለት እንግዲህ ሚጣ የቤቱ እሳት መነሳት ምክንያት እሷ መሆኗን አባባ አውቆ ስትለው ብሩክ ወደ ውጭ ሲወጣ ተከስተ ሚኪያስ የቀጠረውን ገዳይ እየመጣል ነው ጠብቀው ጨርሰው በማለት አዞታል። ይህ ጉዳይ ምናልባት ገዳዩ ከብሩክ መልካምነትና ደግነት አንጻር ገዳዩ ምናልባት ሜቢ አንድ ቀን ብሩክ ጥሩ ነገር የሰራለት ጥሩ ውለታ የዋለለት ሰው ሊሆን ይችላል። አንዳንድ ጊዜ መልካም ሰዎች በሆነ አጋጣሚ መጥፎ ሲሆናሉና በጣም በቸገራቸው ጊዜ ጥሩ ውለታ የዋለላቸውን ሰው ሲያዩ ክፋታቸው፣ በደላቸው፣ ጭካኔያቸው እርግፍ አድርገው ይተዋሉ። ስለዚህ ሚኪያስ ኦልሬዲ ይገደል ብሎ አዟል። ስለዚህ ይሄ ነፍሰ ገዳይ ደግሞ ሜቢ ብሩክን ሲያዩ ሀሳቡን ቀይሮ አንተ ደግ ሰው መልካም ሰው ነው ወይ እንደውም ከምገልህ ጥላትህ ልንገር ብሎ ወጥመዱ ሊሰባብርበትና ሚኪያስን ሊያጋልጠው ይችላል የሚል ግምት አለኝ። ትርሲት አሁንም በቅናት እየተንጨረጨረች ነው። ነገሮችን ቆም ብላ ብታስብም አሁን ግን ሚጣና ትርሲት በጠና ተፋጠዋል። አባቴን ቢሆንም ሊፈልግ የወጣው ብቻውን ትተሽው ልትሄድ አይችልም ነበረ። ለምን አልተከተልሽውም? ነገሩ ስለሱ ማሰብ አቁመሻል። ስለሱማ ብታስቢማ ጓደኛውን አግብተሽ የራሱ ቤት የለፋበት ቤት ውስጥ አታስገቢውም ነበረ ስትል እንግዲህ ትርሲትን ስትናገራት ትርሲት እጅጉን ስሜታዊ ሆና ምን አልሽ አንቺ በማለት እንግዲህ ወደ አንገቷ ሄዳለች። ማንቁርቷ ልታንቃት ትችላለች። ትርሲት ሜቢ በህልሟም በቅዠቱም ሚጣን አያት ስላደረች ማለት ነው። ብሩክን ልትቀማኝ ነው፣ አንድ ቀን ተስፋለኝ እሱና እኔ አብረን የምንሆንበት ቀን ብላ ትርሲት በእርግጠኝነት በሙሉ ልባ አምናለች። ሜቢ የተከስተ ተንኮል ሲገለጥላት ኦልሬዲ ወደ ብሩክ ነው የምትገለበጠው። ስለዚህ ተከስተ የውርደቱ ቀን ሩቅ እንደማይሆን ተስፋ እናደርጋለን። ብሩክም አይገደልም ማለት ነው። ብሩክን የሚታደገው ሰው ሜቢ ገዳይ የተባለው ነፍሱን የሚያድንለት የሚታደገው ሰው ሊሆን ይገባል። የተከስተን ትክክለኛ ጭንብልም የሚገልጥበት ሰው መሆን አለበት የሚል ግምት አለኝ። አባባ እጅጉን በጠና ተጨንቀዋል። ልባቸው ተሰብሯል። ትርሲት ብሩክን ትቀማኛለች ሚጣ በማለት ተጨንቃለች። ሚጣም ብሩክን እንደ ወንድም ሳይሆን እንደ ፍቅረኛ ነው የምትወደው። ግን ብሩክ እንደ እህት ነው የሚወዳት። መጨረሻው ምን ይሆን? በጣም አጓጊና ልብ አንጠልጣይ